አሪፍ ውጨት ይደገም እሁድን አንድ ላይ ቀጥሏል ሞቅ ደመቅ ብለን ከናንተ ጋር እንቆያለን አሁን ደግሞ አንድ ጨዋታን ልንጫወት ነው ወይ አሽከረክራሉ ወይ ይሽከረክራሉ ከሁለት አንዱ ነው የሚሆነው ትመርጣላችሁ መሽከርከር ማሽከርከር መሽከርከር ኑሮ ያሽከረከረን ስለሆነ የሆነ ጨዋታ ነግሬያችኋለሁ አንድ ጊዜ ፀጉሩ የተነገረሻለሁ ናፍቂ አልነገርከኝ ተሽከርክሮና ሳይሽከረከር አንተ ነህ ስንታዩ መጀመሪያ አዲስ አበባ እንደመጣ ፀጉር ቤት ፀጉሩ ሊቆረጥ ገብቶ ከዛ ልቻል ወንበሩ ከተሽከረከረልህ ዋጋ ጨምር ታረጋለህ ላሽከርክረህ ሲለው ቆራጩ እሺ አለ አሽከርክረኝ ነግሬያት ነበር ላይ አሽከርክረኝ ያለውና የፀጉሩ ተሽከረከረ ገና እንደመጣች ኤሌክትሪክ ሽቦ አይታ ቤት ልብስ ማስላለች እንጂ የምር ነው ስንቴ እንደዚህ ተደርጋለህ አንተ አይ አይደለም እንደ አመንክ እንዴ አንተስ ባለፈው ሳምንት ፀጉር ተሰራ የቱ በለጠ ስትሽከረከር ወይስ አትሽከረከር የኔ ያው ስሽከረከር ስትሽከረከር ይጨምራል ዋጋ ይጨምራል ቦራን የተቆረጥኩ አንድ ጨዋታችን የተለያዩ ህጎች አሉት እነሱን በተወሰነ መልኩ ለማንሳት እንሞክራለን እዚህ ላይ የተለያዩ ነጥቦች አሉ እነኛ ነጥቦች አሽከርካሪው ሰው ሲደርሰው ፊደል ለመግዛት የሚጠቅመው ነው መጨረሻ ላይ ደግሞ አሸናፊ የሚያደርገው የስብስብ ወይም የጥርቅም ቁጥር ነው የሚሆነው ማለት ነው ከዛ ባሻገር እዚህ ጋር የሚሆነው የጨዋታ ህጋችን የቃላት ጨዋታ ነው ፊደሎች በተራ በተራ ይመጣሉ ለአሁን ለምሳሌ ሊጀምር ሲል ማለት ነው ከዛ ሙሉ አረፍተ ነገሩን ፊደሎቹ ላይ ተመስርቶ መመስረት የሚችል ሰው አሽከርክሮ ያገኘውን የብር መጠን ተሸላሚ ይሆናል ወር ደግሞ ወደ ባንኩ ይከታል ማለት ነው ገብቷችኋል አዎ ግን አንድ ጥያቄ አለኝ ስናሽከረክር ረጋ ብለን ነው ወይስ በፍጥነት ይቻላል 30 ነው ወይስ በ80 እናርገው ስንት አመት ነው ሳትጠጣሽ ከርክር እንጂ ችግር የለውም እዚህ ጋር ገደብ የለውም ብታፈጥነውም ቀስ ብለህ ብታሽከረክረውም ችግር አይኖርም ያው ለቀመርም ይመች አይመስለኝም ግን ያው ረጋ ብሎ ማሽከርከርን ይመስል ነገር ምንም የለም ለመጀመሪያ ያህል አሁን የተለያዩ ፊደሎች ይመጣሉ ፊደሎቹ የመጀመሪያ ፊደል እንደተጣለም የመጨረሻው እስኪቀርም መጠበቅ መብታችሁ ነው የመጀመሪያው እንደተጣለ አረፍተ ነገር መመስረት ይችላል ብቁ ነኝ ብላችሁ ካሰባችሁም መንካት ይችላልላችሁ አይ እስኪያልቅ ጠብቄም ካላችሁ እስኪያልቅ ጠብቃችሁ የጎደለው ሲቀር መጠበቅ ይችላልላችሁ ማለት ነው ተግባባን አዎ ስለዚህ በተከታይነት የሚጣሉትን ፊደል አይታችሁ አረፍተ ነገሩ መመለስ ይችላል ብላችሁ ታስቡ ያው መደቡን ትነካላችሁ የሚጠቅማችሁ የመጀመሪያ 1000 ብር ተሸላሚ ትሆናላችሁ ከዛ ባሻገርም ደግሞ የመጀመሪያ እድል ይሰጣችኋል ማለት ነው ይሄ ሁሉ አረፍተ ነገር ነው እሺ አይ ሳጥን ነው አረፍተ ነገር አወቀ በተለያየ ቦታ ላይ በመተዋቸው ሳጥኖች ውስጥ ፊደሎቹ ይመጣሉ አያቆሙም መምጣት ልክ እኔ ሳጥኖቹን የመሙላት አቅም አለኝ አረፍተ ነገር መመስረት ይችላል ስትሉ ትነካላችሁ ቃላት እንጀምር አንዴና ጨብጨብ ጀምረናል እሺ ዘራፍ ሽብላ በሸ እንዴ ነክተ ነው የምትናገረው አትገምት ወገኔ አትገምት እየመጡ ነው እየወረዱ ነው እናንተ ዝግጁ ነን ስትሉ መንካት ይችላልላችሁ ሊነካች ዲያ ሸክላ ሰሪ በገሊበል እሺ ልግዛ ላሽከርክር ምኑን አሽከርክርሽ በቃ ገምቺ ምንድነው አስተውሎ የሚራመድ ብዙ ርቀት ይጓዛል ሸክላ እሺ ከፊት ለፊት ያለው ቃላቶች ሁለቱን ሳጥኖች በመሽከርከር አሽከርክር እሺ ሊያው ታልከው ሁለታችሁ ካሁን በኋላ መንካታችሁ ናፍቆት በዚህ ተጫውች እሺ አሽከርክር ትደርሳለህ በሚለው ያገስሻት ነው እሺ ስንቴ አይ አንተ ደግሞ እኔን ታግዘኛለህ ምሳ አንድ ላይ ያለ ምን በለው እኔና እሺ ናፍቂና ሮቤል ቻንስ አላችሁ እድል አላችሁ የመንካት ይቀጥላል ፊደሉ እኔ ነኪው ወይኔ ቸኮልኩኝ ግን ነካውት እሺ እኮ ታልት ያለ እንዴ ናፍቂ ነክታለች በማሽከርከር እድላችንን መሞከር እንችላለን
እኔ ምን አልኩ ታዲያ በማሽከርከርና በምናምን መሀል ማጭ አንቺ ነው ወሰድኩት ነው ማሽከርከር ፍጥነት የሰው ህይወት ሊያልፍ ይችላል ቢሆንስ ነው አይሆንም ናፍቆት 1000 ብር አግኝታለች እንደገና ደግሞ ጨዋታውም ጀምረው እሷ ነች ማለት ነው ውለታ በዛብ ናፍቆት አረፍተ ነገሩን በትክክል ስለመለስሽ እዚህ ጋር 3 ሳጥኖች አሉን ድምጻዊና ዘፈን አለ ተዋናይና ፊልም አለ ከተማና ቦታ ሚል አለ ከሶስቱ አንዱን የመምረጥ እድል አለሽ ናፍቆት ከድምጻዊና ከዘፋኝ ለማለት በትክክል ከድምጻዊና ከዘፈን አላልኩም ከጎራው ወዲህ አዎ ሚቀለኝ እሱ ነው ድምጻዊና ዘፈን ከላይ የምታያቸው ሳጥኖች የድምጻዊ ስም ነው ከታች ያሉት ደግሞ የዘፈኑ ርዕስ ናቸው ማለት ነው እዚህ ጋር ከላይ ምናያቸው ፊደሎች አሉአል ነሃር አሉ እነኚህ በመታገኙ ነጥብ ወይም በመታገኙ ገንዘብ አማካኝነት ለተገዢ የምትቻቸው ፊደሎች ናቸው ከታች ያሉት ደግሞ ያው እኛ ድጎማ አድርገን የድጎማ ስራው ተጠቃሚ ሆናችሁ ያለ ክፍያ የምታገኙቸው ፊደሎች ናቸው ማለት ነው እነማን አሉ በከለመ ወፈሸቀጨ ደኘ አገተዘጀ ጠጀጀም አለ ጠጀጀም እነኚህም በነፃ እነኚህም በገንዘብ ከዛ ባሻገር ግን አሁን የምታገኙን የብር መጠን የሚጸድቅልሽ ከምትጠሪው ፊደል ውስጥ እዛ ጋር የሚወጣ ከሆነ ነው አለዛ አይጸድቅልሽም ማለት ነው እሺ ጸደቅ ማሽከርከር ትችያለሽ አሽከርክር በነገር ላይ አንድ ጥያቄ እነዛ ነጫጮቹ ማለት ፊት ያረጋል አይደል ነገር ፊደ ስሙ ሲመጣ ከዛ አይተርፍም እሺ ከተረፈት ወስጇለሽ አይልወጣ እሺ የመጀመሪያው ሽክርክሪት በናፍቆት አማካኝነት አሽከርኩት ደርሳለ 10 ብር ነው አይ 300 ስንት ብር ሆነ 350 ብር 350 ብር አንድ ፊደል የማይገዛ 350 ብር ፉል ይችላል አንድ ፊደል ግን 1000 ያለሽ እኮ 350 ብሩ የሚጸናልሽ እዚህ ጋር ካሉት ፊደሎች ጠርተሽ የሱ ዝርያ ዘውስጥ ካለ ነው እሺ ዞር በል ምረጪ በከለመ ወፈሸቀቸ ደኘ አገተዘጀ የሰጠጨ ጀ እሺ አሉልሽ እስቲ ፈንጂ በ350 አይ ፈን አልገዛም ላይ አንቺም በጭራሽ ልሰማሽ ለምንድን ነው ተመርጫት አ ብላለች አወቀች አይ ልክ አለ 700 ብር ነው የሚሆንልሽ ማለት ነው ይሄ 700 ሁለት ወጥቶልሻል እሺ ሁለት ስለወጣ 700 ብር አለሽ ስለዚህ አሁንም ታሽከረክሪያለሽ ናፍቆት ጎበዝ ኪሳራ አይሆንም 350 ብር ነው አይደለም 450 700 ብር እዚህ ጋር አለሽ እሺ ከሶስቱ ፊደል የመግዛት አቅም አለው ገንዘብሽ የመግዛት አቅም አለ አሊያ ደግሞ እሱ ይቀመጥልኝ ከዚህ መርጣለሁ ካልሽ ረን ገዝታለች ገንዘብ እንደሆነ የዛሬ ባስቀምጠውም አይበረክትም እሺ ትሞክሪያለሽ ቆይ አው ልሞክር ጎበስ ባጀምሮ በርም የሚጨርስ ዘፋኝ አለ ካንቺ ወዲያ ላሳ አለ እንዴ በደንብ አለ አብራር በነገራችሁ ላይ እዚህ ጋር ከምታገኙት ነጥብ ላይ ከምታገኙት የገንዘብ መጠን ላይ የምትገዙ ከሆነ መጨረሻ ላይ ይዛችሁ ልትሄዱ የምትችሉትን ገንዘብ የማመናመን አቅም አለው ይሄን ወቁት ልትወጡ ትችላላችሁ ግን የሽልማታችሁ መጠን ትቀንሳላችሁ ማለት ነው ስለዚህ ብሩ እንዲጠራቀም የምትፈልጉ ከሆነ አሽከርክራችሁ ፊደል መሞከር የተመረጠ ነው አሽከርክሬ ፊደል ሞክራ መብትሽ ነው ብርን ከማባከል መብትሽ ነው የምድር ቢሆን ኖሮ አንድ ወር ነው የሊያ ቋጠሮ ምንም አልሰራም እስከ 500 ብር 500 ብር አሁን 500 ብር አለሽ ቅድም ተቀማጭ ገንዘብ ነበረሽ እገዛለሁ ማለት ትችያለሽ መርጬ ገንዘቤን ደግሞ አካብታለሁ ማለት ትችያለሽ ከዚህ በኋላ አልገዛም ሃን ልግዛና ልሞክር ከዚህ በኋላ እሺ ሃ ምን ማድረግ እንዳለብሽ ታውቂያለሽ ሃን ገዝታለች ይሁሉ የበደልኩት ለህ ነው ይሁሉ ብር አንተ አትለኝም ማች በለኝሽ ለህ 500 ብትኝማ አልነበር ሳባክን እሺ ቆይ አሁን ልሞክር ስንት ደቂቃ አለኝ ለመሞከር ማለት ነው ገደብ የለብሽም እሺ አሁን ማሽከርከርም ትችያለሽ አረፍተ ነገሩን መመስረትም ትችያለሽ መሙላት ትችያለሽ ለሞክረው እሺ እና ላስቸ ከሞከርሹ ግን አታሽከረክሪ እንዴ እንደዚህ አይነት ነገር ማለት ሰላም ማሽከርከር እንደዛ ነው ናፍቆት ተፈጣጣ የሚያጫዋቸው
እንደተመኘችው ይለፈኝ ላይ ነው ያርፍ። አትለፈኝ። ስንት ነው? 300 ብር ነው። አይ 300 ብር 50 ቀንሽ። እሺ ከታችም ከላይም እዚህ ጋር የሸማቾች አሉልሽ። እዚህ ጋር ደግሞ የፕራይቬቱ አለ። እንዴት ሊጠፋኝ ቻለ? መጥቶልኝ ነበር እኮ እንዴ አይጠፋሽም። ይሰውርልኝ ካይምሮሽን ግን በቃ ነን ገዛለሁ ግን የሽልማት መጠንሽ ቁልቁል ይወረደ ነው። በቃ ይሄን መልሼ ልውጣ ወደ ቤት ልጅ ነን ገዝታለች። የምሳዳት ከፊል ምንም ፍንጭ ለሌለው ነገር መሞከር አሊያም ማሽከርከር ነው የምትችይው ነው። አይ ሞክራለሁ አሁን። እሺ ብታሽከረክሪ ጥቅሙ 10,000 ልታገኝ እኮ ትችያለሽ። እሺ ላሽከርክ። ኪሳራዬ ይለፈኝ ይላል። yes ስንት ነው? 3500 ብር 3500 ብር። እንደዚህ በትኙ ምኑን ልግዛው? ከጀምረሽ ጀ ድረስ ይሄ 3500 ብር የሚጸናልሽ ግን እዚህ ጋር ከምትጠሪው ፊደል ትክክል ሲሆን ነው። እዛ ሲኖር ነው። እዛ ሲገኝ አሃ አሁን ገብቶም ጨዋታ። እሺ አረ ጓደኛ ካንቺ ሲተርፍ ነው ላወና ብለሽ በቃ ነው አይምሮ የተደፈ ይሻላል። እዳ አለብሽ እሱን ክፈይ 3000 አንጠቆማ እንኳን በከለመ ወፈሸቀ ቸደኘ ገተዘጀ የሰጠጀ የሰጠጃጃጃ አሉልሽ። ማን በቃ ወሰዳ ሊኖር ይችላል ብዬ ገምታለሁ። የለም አይ ዶንት ቲንክ የለም 3500 ብር ጸንቷል። ማሽከርከር አሊያም የመጨረስ መብት አለሽ። አይ ብጨርሰው ቅድም ጨርሰው ነበር። እኔ አይምሮ የተደፈ ማለት ጦርነቱ ብሎ ይለፈኝ አሁን በቃ እኛ የምንጮህ በቃ ይለፋል። እዚህ አድርሼልሽ ልሰጣቸው ነው። አይ ያናድደው። አይ በቃ ነገርኳቸው እኮ ብሎ ኤክስኪውዝ ሚ ነገርኳቸው። ስለዚህ ሌላ አሽከር ፊደል ገዛውላችሁ እኮ በጣም ገንዘብሽ ተቀማጭ ነው። 3900 ብር አለሽ ነው። አንድ ዘይት ይገዛል። የልጅ ሀብታም ዘይት የመኪና ነው ወደ ቤት አይ እሺ የቤት ተመልከች አራት ሳቅ አወቀ አቸኩል አሁን ተረኛ ማነች? ሊያ ነች። መጨረሻ ላይ ያለችው እሷ ስለሆነች ቢጀምር ከሷ ሳላሽከረክር ብደፍነውስ እሺ አወቀች። እኔ እድሜ ለኔ በእኑ ፊደል የገዛሁት እኔ ነኝ በብሬ። ካንቺ ማለፉ ይገርመኛል በጣም የሙያው ጠቢብ በጣም ወይ ብዙ አልገፋሁትም። ገና ነው ማርያም እንዴ ፌር አይደለም። ይለፈኝ ከደም ፌር አይደለም። 350 ሰው ምን ላድርግ? 350 ይበቃል። ይሄ 350 ብር ያንቺ የሚሆነው ጠርተሽ ዝርያውን ወይ ፊደሉን ስታገኙ ነው። ሰን አምጣልኝ። እንትኑ ስሙን ለመጥራት ካለኝ አንድ እሺ አለ አይገርምም? አሁን አወቅኩት። እንዴ ካንቺ አለፈ። ናፍቆት ግን ስሙን አላወቅሽው ነበር? አሁን አወቅኩት። ጌታ እስካሁን አላወቅሽው ነበር? ጉራጌኛ ዘፍናለች እንዴ? እኔ ምን አውቃለሁ? ስለዚህ ካላወቅሽው ማሽከርከር ትችያለሽ። ስሙን አውቄያለሁ። ከታች ለማወቅ ነው አንድ እሱ ነው ጎዶ ላይ ቻለ። ወይኔ አወቅኩት። ሲያናድደኝ ሁሉ ከከሰርኩ በኋላ አንመማህ ነበረ ይሄ ምናምን የሚጠፋት እንዴ ምንድን ነው እንዴ? ገንዘብ ምን አባቱ ገንዘብ 200 ብር አላት። 200 ብር 200 ብርሽ ያንቺ የሚሆነው እንደቀደሙ የታችኛው ነው እኮ የገበደኝ እኮ ጥሪና ሙያው። አዎ የላይኛውማ እንዳለ እርግጠኛ ስለሆነን አይከብድም። በማ ይኖራል እዚህ ውስጥ ጉራጌኛ ካልሆነ ተልበልላት። አይ በቃ እሺ ዝም ብለን እንስማማም ነበረ እንጣላም ነበረ በልልኝና የለም በየለም እንደዚህ አለሽ አለ ወይ እሺ እዴ እኔ እኮ እዛኛዎቹ ያዘች ነበረ አትጥሩት እንጂ እሺ ራሷ ናት። እሺ አይ መድኃኒዓለም እንዴ አራት አሽከርክሪ ደርሰሽበታል። ልንገራት በጆሮዋ በቃ እሺ
እሺ ምን ታወቁት ምን ላድርግ? አስቴር ከበደ ግን ልምከርሽ መጥራትሽ ጥሩ ነው፣ ማወቅሽ ጥሩ ነው። እንግዲህ ታዩ በቃ ቀራች ብር አልፈ እኔ ዱቤ የለብኝ። አስቴር ከበደ እንግዲህ ጀመረኝ። አስቴር ከበደ እንግዲህ ጀመረኝ። ባይዘው ወይ ናፍቆት ዱቤ ስላለባት ነው ብሩን የፈለገችው። እኔ ጋር ችግር የለም። የገንዘብ ችግር የለብንም ነው። የለም እኔ ባይዘው ወይ አሁን የተገለጠልኝ ብቻ ሁለተኛ እድል እኔ ገኝ አለቅልኝ እበልሃለሁ ብር እንግዲህ ጀመረኝ ደረሰ ሰዓቱ አንቺን ሊለኝ ናፍቆት ጀመረኝ። ደግሞ ስሟ ነው አስቴር ከበደ ሊያ አግኝታለች። በነገራችሁ ላይ ይሄንን ጨዋታ ስትጫወቱ የመጨረሻውን አረፍተ ነገር የመሞከር እድል ካላችሁ ብታሽከረክሩት ተመራጭ። አዎ አላዋቂ እኮ 10,000 ብር አለ እዚህ ውስጥ እኮ ትልቅ ብር አለ፣ ልታገኙ ትችላላችሁ። ብራችሁ ከፍ የሚለው በዛ መንገድ ስለሆነ ፋቱ ይለፈኝና ኪሳራም አለ። እሱም አለ ያው እንዳይሆን ጸሎትም ስጦታም አለ ለነገሩ ስጦታም አለ። አሁን ባለን የውጤት ደረጃ መሰረት ናፍቂ 1000 ብር፣ ሊያ 550 ብር አለሽ። አንደኛው ፊደሉን ያወቅሽበት፣ ሁለተኛ ደግሞ አረፍተ ነገሩን የጨረስሽበት ማለት ነው። ችግር የለም። እኮ ይኖረኝ ነበር እውቀት ገዝቼበት። እኔ ሮቤል ምንም የለህም። በቃ ሳልጫወት እንዴት ምን ይኖረኛል? ምንም የለህም። ችግር የለም። አትሳቅ። ምንም ሳይኖር ፊተኞቹ አትሳቅ። እሺ ሊያ ከተዋናያና ፊልም ከከተማና ቦታ አንዱን ሳጥን ምረጭ። እኔ ነኝ እንደው አንቺ ነሽ። ወይኔ አሸነፍሽ እኮ። ደግሞ ለከተማም ቅርብ ነው መሰለኝ። አይ ተዋናይና ፊልም የሊያ ምርጫ ነው። እዚህ ጋር ለሰረ አሉ። እነኚህን በገንዘብሽ የምትገዣቸው ናቸው። እዚህ ጋር ደግሞ በነፃ የምትሞክሪው ማለት ነው። ማሽከርከር ትችያለሽ። ዞር በይ ናፍቆት። እናቱ ሲኖትራል ነው ዞር በይ። ተሳቢ ነው እንዴ? አዞ የሽንት ቤት መነጃ ነው እንዴ? ሮቤል ጥሩ ነው ያስከው። ኧረ ኪሳራ አስር ብር። አይ ችግር የለም። ችግር ያውቃት 500 ብር 500 ብር በቂ ነው። ሰንገዛው ሰ ተሽጣለች። ማርያም ለነሱ እንዳስቧት ወሰደቻት። ሰን ባገኘሽው ገንዘብ ስለገዛሽ አሁንም የማሽከርከር እድሉ ያንቺ ነው። እኔ እኮ ሰው ከፊት መስላኝ ነው የገዛው። ምን ቦታውን አንቺ ምን አሳሰበሽ? የትም ከፊት እንድትሆን ፈልገሽ ነው። ከዛ ያሰብሽውን ፊልም አሰብኩት። አይ አይደለም፣ ጅምሩን አውቀሽ ልከቴ ነው። ምን ላድርግ? አሽከርክሪ። አይ ዞር በአንድ ፊደል ናሮቢ ወተንም ታሽከርክራ ስትነዳ ስጦታ እኔ ኪሳራ ላይ ከመጣ በጣም ነው የምናደደው። ማርያምን ኪሳራ ዋይ እኛ ባቀናናት ሰሌላው ሚስት ሳር ለምሳሌ እኔ ባይዞ 4 ፊደል ገዝቼ እኮ ነው እኔ ባቀናው ሀገር የመጣችሁት። ብሬና ማክኛ እኔ ነኝ ተረኛ። እንግዲህ አይዞሽ ምን ማድረግ ይቻላል። ጥሩ ፍንጭ ግን ሰጣኛለች። አረባክ አዎ ሳየው ጥሩ ፍንጭ ሰጣኛለች። ይሄ መጨረሻ አይደለም፣ ዋናው ገንዘቡን ነው አባቴ። ገንዘብን ሰብስብ ፈራንካውን ጠርቀም ማድረግ ኪሳራ እንዳይመጣ ጥሩ ፍንጭ ሰጥቼ ለኪሳራ ጋር 150 ብር ምንም አይገዛም። ገ ስንት 150 ብር ምንም አይገዛም። ገ ስንት ገ አለ። እሺ አለ 150 ብር ጠርቆላል። ቀጥል። እንትን ተዋና ያለ አሽከርከር ወይ መጀመሪያ ነው ኪሳራ እኔ ጋር በጣም እየመጣ ነው። ይለፈው አንተ ደህና ብራ በዚህ ውድድር ታሪክ የመጀመሪያው 10 ብር ወሰደ። ደህና ብራ አይፈልግም። 10 ብር ፊደል ያመሳል። በጣም እንትን ኬሚስትሪ ያደረኩ መ 10 ብር አለ ብር አለ 30 ብር የኔ 300 ብር ቢሆን ስንት እንደሚሆን እንዲሁም እንዴ 30 ብር አሽከርክር። እሺ ደህና ብር አይፈልግም። አነዳዱ ነው። ይሄን ሁሉ ፊደል እየዘረገፍከው ለመግዣ የሚበቃ ግን እያገኘ አይደለም። እሺ እንዴ በ10 ብር ሁሉም ተፉለት ወጡ ፊደሎች። እድለኛ አይደል? መንትናት
ባይ ዋን ጌት ዋን ፍሪ ናት። ሁለት አለመመለስህ ጥሩ ነው። ስለዚህ ገንዘብህን አጠራቅም እንጂ ፊልሙ ኦሬዲ ስንት ብር ነው ያገኘው? 200 ብር 400 ብር ሆነልህ ማለት ነው። እሺ ደህና ብሩን ለፍቲ በእናትህ ኪሳራ ስጦታ አንሳው። ኦኬ እሺ ሰጣው ነው ወይ በስማሙ እሱ አንተ ነው። እሺ ሰጡኝ እንደሆነ እንግዲህ ማየት ነው። ስለዚህ ደግማለሁ። እሺ ስጦታን ይዛ አሽከርከር ይቀመጥለት ስጦታው ነው ይዟል። ይህ ስጦታ ያንተ የሚሆነው ከተቀመጡት ፊደሎች አንዱን ስታገኝ ነው። ስለዚህ እኔና ናፍቆት ምን ያዘው ግራና ቀኝ ገና ነው አልተወሰነ። በነገር ላይ ፊደል የመግዛት አቅም አለው ገንዘብ እንዳገዛ አይ አልገዛም። ኦሬዲ ፊልም ወጥቶለታል። ለምን ይገዛል? ኪሳራም አለ። ለማስታወስ ያህል እንደውም እኔ ስጦታዬን ይዤ ሙሉን ልበለው። ብር የለህማ። አይ በቃ እኔ ስጦታዬን ይዤ ከሚከስር ይሻላል። ልምከርህ እኔ ደግሞ ግድ የለም አትምከረኝ። ስንቴ ምክር መስማት ልታገኝ ትችላለህ እኮ እዚህ አድርሶት ይለፈኝ ቢደርሰው። አንቺ ምን ቤት ነሽ? ምረጥ የራሱ ኪራይ ቤት ግድ የለም በቃ አይችልም። አመቻቸች ደገሰችልህ። ስጦታው ይበቃኛል። ግሩም ኤርሚያስ አማላዩ እኔ እኮ እንደማታውቀው አውቃለሁ። ትመልሰዋለህ። ግሩም ኤርሚያስ አማላዩ ሮቤል በትክክል መልሰዋል። የዚህኛው ዙር አሸናፊ ሮቤል ነው። 580 ብር አለ። በነገራችን ላይ ከስንት አንዴ ነው? 560 570 80 ብር ልስጥ ይበቃናል እኮ ስንት ያው 500 ቆንጆ ሽሮ እንበላለን። አሁን ለምሳሌ አንተ ደግሞ ከአበባ ሽሮ ወጣ ሁላ 6000 ብታረገው ነው ምን በለውና አስባል። ችግር የለም አሁን እንበላለን። 580 ብር አለ። እንዲሁም ደግሞ ስጦታ በኃይሌ ሪዞርት በመረጡት ቦታ የአንድ ቀን አዳር ከቤተሰቡ ጋር ኃይሌ ግራንድ አዲስ አበባ። አንድ ጨዋታችን ከቻናሏን እሁድን አንድ ላይ ቀጥሏል። በነገራችን ላይ ይህ ጨዋታ ዘወትር ሮብ ምሽት 3 ሰዓት ወደ እናንተ ይቀርባል። እየተዝናናችሁ ከኛ ጋር ቆይታ እንድታደርጉም ተጋብዛችኋል። እዚህ መሳተፍ የምትፈልጉ ቤተሰቦቻችንም ከስር በምናስቀምጠው ስልክ አማካኝነት ተመዝግባችሁ የገንዘብ አሸናፊ ሀብታም መሆን ትችላላችሁ። ምን ነው አዋሹ እንዴ? የዚህ ዙር አሸናፊ ሮቤል ስለሆነ ያለው ሳጥን ከተማና ቦታ ነው። ምንም አማራጭ የለም። እሱ ነው የሚሆነው። ታሽከረክራለህ ማለት ነው። ይውጣልህ። ቀስበል ወደ እኔ ይመጣል። እሺ ጥያቄ ቀስበል። እሺ ኪሳራ ይግልህ ናት ወይ አንተ ደግሞ ከመጣ ደህና ብር አይ ስንት የሆነ ነገር አድርጎታል መሰለኝ። እኔ ጋር ሲመጣ ደህና ብር እንዳይወጣ እንደ ልፋት ነው። 150 ብር ይወጣልህ። 150 የሚጸድቅልህ እዚህ ጋር ተናዳሉ። ከታች አሉልህ በነፃ የምትወስዳቸው ካለ 580 ብር ላይ ከተና ከደ በነፃ ካቀረብንላችሁ ፊደሎች ውስጥ ትገዛለህ። አ ብሏል። አለች የለችም? ምን አለ ደህና ብር ነው ግን አንተ እግዚአብሔር ይችላል። አዲስ አበባ ለማለት ፈልጌ ነበር። ያልኩት ያው ብዙ ነገር እስቲ ረጋበል። ቆይ እስቲ አይወልም ወይ ደግሞ አሰላም አዲስ አበባም ያው አሰላም ያባዬ ዝም ብለህ አትጥራበ። ወይ ተጫወቱ እንጂ ጌሙን አጫወቱ እንጂ እኮ ነው የምትሆነው። እንደዛ ስላልክ ምንም አልሰጠህም። አሰላም ምናምን ብሎ አይደለም ስንቴን ለመንካት እኮ አጫወቱ እንደሚያዝ አንሰጥህም። አቤት ግን እኮ አሁን 10 ሺህ ቢሆን አስረሻል። በጣም እድለ ቢስ የሆነ ልጅ እንደው። እሺ ቀጥል። 3 ፊደል አግኝተሃል። ቀጥል። 450 ብር አለ በአሁን ዙር። ሊያልፈው ነው መሰለኝ። ያለፈ ይለፈኝ ነው አሰነች እኮ ያርኩት። አይ ካና ባይ በቃ ፈለኳት ካንተ መውጣቱ ያለ ብር ላይ ይባል እንዲመች ላንሳልሽ ስሜት አለ። የብር እድል የለም። የፊደል ግን እድል አለ። ናፍቂ አቤት እንታየው ልቀጥል። ናፍቆት ቀጥይ። ጎበስ እድሜ ይርዛ። ትግስቱን ረስታ። እሺ እጅሽን አንሺ። እሺ እንዳይቀርጥ ነው ማርከነሽ እንዳይቀርጥሽ ነው ያልኩሽ። ዋለኛው ኪሳራ የምኑ ጋር ናት? ኪሳራ 5000 ብር ኪሳራ
ኪሳራ ለምሳሌ በእኔ ስለታክሽ ነው ሊያና ደስ ያላት እኔ ብዙ ደስ አላለኝም ሊያም አሁን በዚህ ኪሳራ ወይ ደግሞ ምን ይለፈኝ ነው የምመኝልሽ አንቺ እኮ ዳንሽው በዚህኛው ዙር ምንም ገንዘብ እንኳን አልኖርሽ ቢኖርሽ ኖሮ ሙሉ ለሙሉ ነበር የምታጨው ማለት ነው ገንዘብ ኪሳራ ማለት እሱ ነው አንቺ ብር ያለች እሷ አለችልሽ እንደው 5 ሊትር ዘይት ቢችልልኝ እኔ ምንም አልኩ እሺ ወይዬ አው ዞር በል ከ10 ሺህ የጀመረችው እሺ አሽከርክረሽ ጨርሽ ደውል አያዝሽ አሪፍ ነው ማረፊያው ነው እንጂ አነሳሱ ጥሩ ነው ከ10 ሺህ አዎ ያስ ይለፈኝታል ይለፈኝ ሩቅ ነው 250 በቃ ችግር የለም 250 እሺ ሐረ ለመባሻ ወይኔ አዎ አይ እንትንን ይሁን ምን ምንድነው ከላይ ነው የምገዛው አቺ መግዛት መግዛታችን አሁን ለመግዛት አልታደልሽ ከባድ ምንም ገንዘብ የለሽ ያብስራ ባይዘው እንትኑን ነው የነገረሽ አትመርጭም ትረዳኝ ወይ አረዳሽ እሺ የላይ እሺ ብዙ ናቸው እኮ ገዘጀ ከወ አለ ለል ጥራት ለ በእናትሽ ለበእናትሽ ለ የለችም አይ ታውቁ ይኖራል አለ የለም የሮቤል ጸሎት ሰርቷል ከታች የለኛው እኮ ታወቀ ነው ታች እሺ ናፍቆት እስቲ ናፍቆት አሃ ሁለታችሁ ያከራክሩ ገና ነገር ያወጣልኝ አሰር እየጠበቀሽ ነው አንተ በጣም ይሄማ የሆነ ነገር አድርጋችሁታል ጨዋታው ለኔ ሰው አይ የሆነ ምልክት ያየሽ ነው የምትመስለው 10 ብር ከጫት አልፈማ ደሞ ያገኘዋል የሚያናደው አዎ በ10 ብር 7 ፊደል ይጠራል ይኸውልህ ከነዝሬ ከነልጅ ልጆቻቸው እኮ የሚጠራቸው በጣም ደግሞ አሁን ልክ እሱ ጋር ሰጠው ገባኝ ወገን ይጠራ በ ይኖራል ነፍ በኔ ያለው ትቀልዳለህ እዛ ነው በ የእውነት ጨርሶ ይላል ላይ ነው ወንደስ 10 ብር ጸምታለች 30 ብር ነው በረከታ 30 ሆናለች ግን እሺ ከታች ያለው ሸገር ሲቲ ወይኔ ናፍቆት ነው የምታቀብኝ ይሄን 200 ብር ልትመልሰው እንደምትችል አልጨረሰው ነው ልጨረሰው አትጥራው ብዙን አጠራቅም እሺ አትሊስት አንድ እስከሚቀር እሺ ፊደል ጥራ አወቀ ነ ለ ነ ለን ማሸጥናት እኮ ነ እንዴት ነ እርግጠኛ ነኝ ታገኘዋለህ ግን አሽከርክር ላሽከር ይለፈኝ ነው የሚል አሁን እዚህ አድርጎ 10 ሺህ ብር ይወጣል ለኔ ነኝ አልኩ አሽከር 10 ሺህ ልታገኝ ይችላል ሪስኩ ሰድ 5 ሺህ የኛ ነው 10 ብር ነው የሚወጣው ግን ይለፈኝ 10 ብር ነው የሚወጣው እያልኩ መጣ 10 ብር 500 ብር አለ ወይኔ ነፍ ሳይወጣላታል እመነኝ ተበላ እሺ አልተበላውም አልተበላም እንዴ ልክ ነው ኦፍ ኮርስ አንድ ነው እኮ ጎበዝ አይ ጥሩ ነው ሄደው ቦታው ሁለት እሺ አወቀሽ እሺ ነፍሰል ቀጥል ሁለት ፊደል የጎደለው ኪሳራ ወይኔ ይሄ ሰውዬ ካመ ከ150 ብር ምን ያርገው እኔ ምንድነው ስንቴ ምንድነው ነገሩ 150 አለ ያው ምንም መሞከር መብት ነው ፊደል ጠርተህ መሞከር ትችላለህ እሺ እኮ ግን አሁን እዚህ ጋር ደግሜ መጥራት እችላለሁ ነው አሁን እዛች ጋር ለብዛት ነው የሚችለው በቃ አይ ለምን ሊጎል የሚችለው ፊደል አላልኩ ወጥቷል ከተቻጣዋቸው አሁን የሚሞላልኝ በደንብ ያቸው ስለዚህ ፍታውና ብርም አዲስ አበባ አብነት ሰባተኛ አንተም በሆን ግን ምን እንደማድረግ ታውቃለህ ደነገዛና አስከረክር ነበር አልገብ እንደዛ ይቻል ነበር እኔም እኮ ያልኩት ነበር ግዛ አልኩ እኔ ብር የሌለኝ መስለኛ ትንሽ ብር ነው ያለኝ እዚህ ትንሽ የውሃ ጠብታ ነው ተጠራቅሞ ጋር የሚሞላው ይባላል አይ እሱ አብነት የታክሲ ከፍሎ ጨርሶት ነው አብነት እሺ በአንድ ጨዋታችን በዚህ ዙር አሸናፊ ሮቤል ነው አጨብጭቡለት እንጂ ሮቤል አሸናፊ ሆነሃል አጠቃላይ በጨዋታው ድምር ደግሞ ሂደቱን ስናየው እሺ 1900 ብር ሮቤል
እኔ በጣም ማደንቅ 10 ብር አጠራቅሞ ነው ሲል ትልቅ ትብላው ብሬ ትምህርት ነው። 1900 ብር አለ። በዛ ላይ ስጦታ ማግኘት። እናመሰግናለን በጣም ግን እኔ አሁን ከዚህ ጨዋታ ያየሁት ምንም እኔ ይሄንን ሁሉ ስቼ 1900 ካጠራቀምኩ እህቶቼ ስንት ብር ሊኖራቸው ነው? አዎ እሱ እኮ ነው ያወቀ ሊያ ብዙ ብር አለኝ። የናፍቆት ነው ነገር እኔ ናፍቆት መጀመሪያ ስታበሪ ያገኘሽው 1000 ብር ብቻ ነው ያለሽ። ይሁና ስማ ልክ ነሽ። በ900 እኮ ነው የሚበልጠኝ። ኧረ ልክ ነሽ ሊያ እሺ 50 ብር። አዎ በነገራችን ላይ 1 ሳንቲም እስክትቀራችሁ ድረስ እውቀት ላይ አፍሱ። ይሄ ነው የዕለቱ ሞራል ኦፍ ዘ ስቶሪ። የዛሬው የአንድ ጨዋታ አሸናፊ ሮቤል ነው። እንኳን ደስ አለህ። ገንዘብን ስጦታም አለ። ኪሳችንንም ችለናል። ሽሮ ብለሃል። ከዛም ከፍ ያለ ይችላል ይመስለኛል። 1900 ይችላል። ዱለት የምትበላው መቼ ነው? ትምጣ እንዴ ሽሮ ላይ ስጋ ጣልጣል ይችላል። ኧረ ከዛ በላይ ይችላል። እውነት ይችላል። የት ነው 900 ጉርሻ ነው እንደምትገዛው ከመርዳት 900 እንዴ። እንደገና ደግሞ ስጦታም አለ ብያለሁ። አሸናፊ ስለሆንክ አሁን ሌላ የቦነስ እድል ደግሞ ይሰጥሃል ማለት ነው። የቦነስ ጥያቄ ትጠይቃለህ። እኛ ቆመን የበይ ተመልካች የቦነስ ጥያቄ ነው። ጨዋታው የሚጮተው ደግሞ ሮቤል ብቻውን ነው። ስለዚህ የምንሰጥ ፊደሎች አሉ። 150 ከምንሰጥ ፊደሎች ውስጥ የሚጎሉትን ከሞላ አሸናፊ ትሆናለህ። የምታሽከረክረውን የብር መጠን ማለት ነው። አቋቋሚ እኛ ምን እንበላለን? እሺ አተለመቀ የሶስት ስም አይደለም የቦታም አይደለም። ሁሌ የምሰጣችሁ የፊደል አይነቶች ናቸው። እነሱ ሁሌ በቋሚነት ለቦነስ ጥያቄ ወይም ለቦነስ ጨዋታ የሚመጡ መደበኛ ፊደሎች ናቸው። አተለመቀ ጉድ። እሺ እድል ለርቶ መቼም እድል የለህም። እድል ለርቶ አተለመቀ ከጨረሱልህ ጨረሱልህ። ካልሆነ ደግሞ ከስር ሌላ 5 ፊደሎች እንሰጣለን። በጥቅሉ ወደ 10 ፊደል ማለት ነው። ወደ 9 10 ፊደል በእነሱ ትጨርሳለህ ማለት ነው። ይስማማል? ይስማማል። ግን ያቺኑ ነው የሚበላው 150 ባትስማማ ምንም አታመጣም። እንደው እቺ 1900 አርጋት ብትል ወደ ፊደሎቹ እናልፋለን። የአተለመቀ ቤተሰቦች ናቸው የሰጡህ እነዚህ ነው። ስለዚህ እነኚህ ላይ ጨምረህ አንተ አረፍተ ነገር ማድረግ ትችላለህ ማለት ነው። ከነዚህ ጋር አሁን በአንድ ነገር እንስማማ እህቶቼ። እገዙኝ ወንድሜ። ስንቴ ነበር የሚቋጥርብን አርሰናል ዋንጫ እንዳይበላ። እኛ ያው አንድ ቲም ነው አይደል? እንደግፍ አረ ሊያስቀኝ ረዳዳና አሁን እናንተ ስለቋጠራችሁ ቢ መሰለኝ 10 ብር 150 ብር እየወጣ ያለው አሁን በደንብ ይጣና አሁን እኛ ኦልሬዲ ከጨዋታ ውጭ ሆነን የለ አለን ከጎን በቃ እኔ አለው እኔ ስለ አርሰናል አትጥራ። አንተ ብቻ ማሽከርከሩ የኛ ስላልሆነ በደንብ ኪሳራ ላይ እንዳትወድቅ። ልጋብዛት አይ ማሽከርከሩ ነው ያሽከርከር። እንዲሁ ሲገባበዝ ነው አርሰናል ማልበል ያለው። አሁን አንዴ ታሽከረክራለህ። ከዛ አሽከረክረ የምታገኘው የገንዘብ መጠን የምትመርጣቸው 5 ፊደሎች ናቸው አብዝተው የሚያሳድጉልህ። ስለዚህ ጥሩ ቁጥር እንዲደርስ አሽከርከር። ለካኒ ምን 10 ብር ምናምን ኧረ ማረፊያ ኪስ 1500 አይ አሁን ናፍቆትና ያግዙ ነው። አይ ቋጠሯችን ስንለቅለት 1500 ብር አሁን በመጣራቸው ፊደሎች ይባዛላል። ይኖራል። 2 3 1 2 3 አባዛለህ በእናትህ 1500 ብር 4500 ብር 4500 ብር አትንገሪ። አይ እንትን ነኝ ኦልሬዲ እኮ ይሄ ጠንዋር ጭራሽ ይሄ ብለህ ነኮ ይሄኛው አላለም በማለት ይሄኛው ነው ጻኖስ በቃ እሺ ይኖራል። 2 መርጣል። 3 ፊደሎች ይቀሯል። 6000 ብር ይሞላል። 6000 ብር ሮቤል ጎብዝ 6000 ብር ሮቢ ከጎን ነኝ እንዴ? ጎንማ እኛ ነን ያለነው በጣም ሩቅ ነን። ፊት ለፊት ነው ልበለው። ነ ኢትዮጵያ ነን። አይ አለች ኢትዮጵያዎች ነን። ነ አለ 7500 2 ፊደል አለ ገና። እነሱ ሊያበዙልህ ይችላሉ። 3000 ነው የሚሆንልህ እነሱን ካገኘህ። አይ እኛ እኮ እድል የለንም እንንገረው ይሄ ነው ልውጣል። እኛ እድል የለንም። ይሄው አንተ ምረጥ። ሀከሸ እንደበቀ ምን ፈ እሺ ጨረስኩት። ያው ጨርሳለህ መርጠህ አሁን ኧረ ስትል ጨረስክ። አዎ ኧረ ብር ስንት ነው ታውቃለህ? 9000 ብር ደርሶልሃል እኮ ኧረ ብሏል። ኧረ እሺ ይኖራል።
10500 ጨርሰው። ኢትዮጵያ የአፍሪካ ኢትዮጵያ የአፍሪካ ቆይ ተረጋጋ። አይ ምን ቤት ነሽ? አንቺ ቆይ እንዴት ኩራት ናት። ኩራት ናት። ና በዛ ጋር ሰላም በለኝ በእናትህ። እኔ አልመጣም። ጀግና ና በዛ ጋር እኔ አልመጣም። እሱ ነው ፈልገው። ሽሮ ምን ሆኖልናል? ኧረ በእናትህ ሌላም ችሏል። ወራም በለም እናት ናት ብሎ ራሱ የትዬ ለለ 13900 ብር። እንዲህ ነው የምናደርገው። በቃ 10 ብር አድርገው። አበባ ለኩስቲ ዛሬ ተብላ ብሬ ሮቢ የቦነስ ጨዋታውን አሸንፎ በጥቅሉ 13900 መቶ የሞላለው 14000 ብር 14000 የሞላው ሞልተ ሲካፈል ለሶስት ሊያድን ቋጥራብ ነበር ለኔ በጣም 14 ለምን መሰልሽ ለምን ተጫውቶ ብዙ አላገኘም ብዬ እኮ ነው። አግኝተናል። ችግር አሁን ተጫወት ብዬ ነው እኮ በቃ ይበቃናል። ለምሳ በደንብ ቆንጆ ምሳ ነው የምንበላው። ሸራተን ያበላል። መቶ ብር ጋር 14050 ብር ነው የሚኖረው። እኔ 1000 ብር አለኝ። ጥሩ ጊዜ እንዳሳለፋችሁ ምንም ጥርጥር የለንም። ይህ ተወዳጅ ጨዋታ አንድ ጨዋታ በእሑድና አንድ ላይ ዛሬ ለእናንተ ቀርቧል። ሁሌ ሮብ ማታ 3 ሰዓት ደግሞ በመደበኛነት ለእናንተ የሚቀርብ አዝናኝ ጨዋታችን ነው። ስለነበረን ቆይታ እናመሰግናለን። ሮቢ 14000 ብርን ይዘህ ውጪ እንገናኛለን። እናንተ ከፈለጋችሁ እዚሁ ነው፣ ካልፈለጋችሁ ቦታና ሲዞ እኔ ጃሎ ቻው